ሰላም ሰላም ውድ ቤተሰቦች እንዴት ናችሁ? ሰላም ናችሁ? እኔ ሰላም እግዚአብሔር ይመስገን። ቢያላችሁበት ሰላማችሁ ብዝት ይበልልኝ። ያው ቤተሰብ ያልሆናችሁ ቤተሰብ ሆኖ ቤተሰብ የሆናችሁ ደግሞ ላይክ፣ ሼር፣ ኮመንት አድርጉልኝ። አባራተኝ ውድ ቤተሰቦች በጣም ነው የምወዳችሁ እና ያው እዚህ የሚታዩት ማርኮና ልዩ ናቸው። ያው ማርዳ ውስጥ ስለነበረች ልዩ በጣም ፈርታለች። ወደ ውጭ ወጥታ ነው እያየች ሰው እንዳይመጣ ያው እያየች ነበረች። ከዛ ማርዳለ ደግሞ ተደብቃ ነበረች። ማርኮ መጣና ልዩ ደግሞ በጣም ደነገጠች ማለት ነው፣ ፈራች። ማርኮ ምን ሆነሽ አላና ምንም አልሆንኩም አለችና አንቺ ያስብሽ ነገር አለ እንዴ የደበቅሽው ነገር አለ እንዴ አላትና ምሳሌ ደግሞ እየንተገበገበት እየፈራች ምንም የለም ምንም አልፈራሁም፣ ምንም የለም፣ ምንም አልደበቅኩም እያለች ነበር ልዩ። ከዛ ማርኮ ደግሞ ዝም ብሎ ያው እየሄደ ነበረ ወደ ላይ። ከዛ ልዩ ደግሞ ተመስገን እያወቀኝ መሰለኝ አለች እና ማርኮ ደግሞ ስለሰማ ያው ተመለሰ ማለት ነው። ተመለሰ ደግሞ ምን ነው ያልሽው የደበቅሽው ነገር አለ ማለት ነው ብሎ ተቆጣት ማለት ነው። ሳለ ደግሞ እየፈራች እየተንቀጠቀጠች ምንም የደበቅኩት ነገር የለም አለች እና ማርኮ ደግሞ ልፈልግ አይኑ እያየ ነበር ወዲያ ወደዚህ እያለ ነበር ማለት ነው። ከዛ ልዩ ደግሞ የቤተሰባ ጉዳይ አነሰች እና ማርኮ ከእህቴ አገናኝን ደውልልኝ አለች። ያው ለመርሳሳት ብላ ነው ማለት ነው፣ እንዳይፈልግ ብላ ነው፣ ለማርዳ እንዳያገኛት ብላ ማለት ነው። ከዛ ማርዳ ደግሞ በድብቅ እያየች ተደብቃ ወጥታች ማለት ነው፣ ከወዘነች። ከዛ ማርኮ ደግሞ ያው ሄዷል ማለት ነው። ልዩ ተመስገን ብላ ተንፍሳ ማርዳ ደግሞ በጣም ያሳለፈችው ከልጅዋ ጋርና ከልዩ እያሰበች እየሳቀች እየተዝናነች ያው መንገድ ቀጠለች ሄደች ማለት ነው። ውድ ቤተሰቦች አብርሃምና ዲና ደግሞ ያው ተመርምራ ከሕክምና ተመርምራ ወደ ቤት እየተመለሰች ነበረች። ከዛ ደግሞ አኩርፋ ነበርና አብርሃም ፊታ አይቾ ምን ሆነሽ ነው ከሕክምና እስከዚህ ድረስ እኮ ፊትሽ ጥሩ አይደለም አላትና አባቴ እኔ ዳና ነኝ አለችና ዳና አይደለሽም ለዶክተር እኮ ተመርመሪ ሲል እኮ እምቢ ብለሽ ነበር። ምንድነው የደበቅሽው? ምንድነው አላጨረነቃና ሳለ ደግሞ ተናደደች ማለት ነው። አብርሃም አታምነኝ ማለት ነው አለችና አምንሻለሁ እኮ አለ አብርሃም ደግሞ። ከዛ ህማማለሽ እንዴ? ምንድነው እየፈራሽ ኮነሽ ህማማለሽ የተደበቀ ህማማለሽ አለ አብርሃም ማለት ነው። ሳለ ደግሞ አባቴ አረ ይልኝ ምንድነው እንደዚህ ትላለህ? ጥሩ ነገር አታስብም እንዴ አለች እና በቃ ችግር የለውም እንዴናየኝ ነገ ውጠቱ እናምጣለን ማለት ነው። በጣም ነው ደስ ይላል የልጃችን ያው እውቀት ማለት ነው አላና ሳለ ደግሞ በጣም ደበራት ማለት ነው። አሁን የዛሬ አብርሃም አሁን ዛሬ የድስድስ ላጋብዝ ይሻላልና አይ እኔ አልፈልግም ወደ ቤት ነው የሚሄደው እንሄድ አለችው ማለት ነው። ያው እሷ እርግዝ አይደለችም፣ ውስጣ ደግሞ እየፈራች ማለት ነው። ምክንያቱ ውጤቱ ነገ እናየዋለን ስላላት አብርሃም ማለት ነው። ከዛ ቤት ሂዳ ማለት ሻወር ቤት ገብታ እያለቀሰች ነበረች። ከዛ አብርሃም በር እያንኳኳ ነበረ። ክፈቴ ምን ሆነሽ ነው በር የዘጋሽው? ክፈቴው እያለች ነበረች። ዲና ደግሞ አትናደኝ አለችትና ከዚህ ከወጣሁት አወራሃለሁ አለችትና ከዛ እያለቀሰች ነበረች። ለምንድነው ተመረመርኩ? ለምንድነው እምቢ አላልኩም? እንደዚህ እያለች ነበረች። ነገ ውጤቱስ አብርሃም ሲያይስ ምን ይለኝ ይሆናል? ለባረረኝ እኮ ነው ልፈታኝ እኮ ነው እያለች ነበረች። ምክንያቱ እቅድዋ ይባላሻል። እሳ ቤት ለመውረስ ነው። ወይኔ ቤት አልሰራችም፣ ምንም አላደረገችም። የሰዎች ንብረትስ ምን ዋጋ አለው? እሳ የምትወርሰው። አንዳንድ ሰዎች አለኝ እኮ የሰው እንፈልጋለን ማለት ነው፣ የራሳችን አንሰራም። እሳ ግን የእሱ አፍቅራ ሳትሆን ቤት ፈልጋ ነው የመጣች ከማርኮ ጋር ማለት ነው። በጣም ያሳዝናል፣ በጣም ማለት ነው። ትምህርት ደግሞ አለው እንደዛ አለ ህብረተሰብ ማለት ነው። ዶክተርና ኢፊ ፍቅረኛዋ ደግሞ እዚህ ተፋጠጠዋል ማለት ነው። ምክንያቱም ባለፈ ክፍል አይታችሁ ከሆናችሁ ብር አውጣልኝ አባቴ ላክልኝ ብር አለኝና አውጣልኝ አለች። ወደ ባንክ ቤት ተያይዘው ሄዷል ነበር።
ከዛ ሂጅ አውጣልኝ ብር አለች እና እሱ ደግሞ ወደ ውስጥ ባንክ ቤት ገባ። ገብቶ ምን እንዳረገ አናቅም፣ ግን ወጥቶ አላወጠም ብሩ ማለት ነው። ሳለ ደግሞ ዶክተሯ ደግሞ በጣም ነው የተናደደች። በጣም ኢፊ ምን ሆነህ ነው አታወጣም እንዴ ብሩ? ብሩ እኮ እፈልጋለሁ አባቴ እኮ ዛሬ ነው ላክልኝ አለኝ። ምንድን ነው አጠፋው እንዴ? እንደዛ አለች እና እሱ ደግሞ ያው ግራ ገብት አለው። ምክንያቱም በቁማር ስላጠፋው እሳ የሰራችው ብር ማለት ነው። ለወንዶች መስጠት ብር ያው እንደዛ ነው መጨረሻችን ማለት ነው። ውድ ቤተሰቦቼ ራሳችን ያው አልተገቡም ገና ነው፣ ግን እሳ ግን በእምነት ነው የሰጣችው ማለት ነው። እሱ ግን እምነቱ አጠፋ ማለት ነው። ውድ ቤተሰቦቼ እዚህ ሳቤላ ብዙ ትምህርት አለው ማለት ነው። ያው አንዳንድ ሴቶች አምነው ለፍቅረኛ ብር ያዝልኝ ብር እልካለሁ እያሉ መጨረሻችን እንደዛ ይሆናል ማለት ነው። ውድ ቤተሰቦቼ ከዛ ዶክተር ተናድዳ ሄደች ማለት ነው። ለአባቷ ተበድረ እሰጣለሁ አለች። ተናድዶ ሄደች ማለት ነው። ከዛ ቀጥለል ደግሞ ያው የማርዳ እህት ለማርኮ ደውላ ተስማምታል ማለት ነው እያለች እያወራች ነበረች ስልክ ማለት ነው። እሳለ ደግሞ ያው ቤት ፈልጋ ማለት ነው። አሁን ዘመን እህትና እህታማሞች በጣም እምነት የለውም ማለት ነው። እሳለ ደግሞ ማርዳ እህታ ነች፣ ግን ቤት ሽጫ ግን ለራሷ ነው ማለት ነው። ምክንያቱም ለማርኮ ማርዳ ልትመጣ ትሆናለች አለችትና ማርዳ ልትመጣ እንዴ አለ ማርኮ። ደግሞ እሳለ ደግሞ እንጃ ትመጣለች እኔ አላቃትም፣ በዚህ በጸበል ሄዳ ምናምን ሰምቻለሁ አለች። ምክንያቱም እህቷ ነች፣ ግን እንደዛ ነው ማለት ነው። አንዳንድ እህትማማች ማለት ነው ቤተሰቦቼ። ያው ከዛ ማርኮ እያወራ እያለው አብርሃም መጣና እያወራ የነበረው አብርሃም ሰማ። በጣም ነው የተናደደው ማለት ነው። ማርኮ ከምን ጋር ነው እየተደዋወልክ ያለኸው አለሁና፣ እሱ ደግሞ በፍርሃት ማለት ነው የሚገዙ ቤት ነው እያወራሁ ያለሁት አለውና፣ አብርሃም ደግሞ በጣም ነው ደስ ያለው ማለት ነው። እሱ ነው የፈለኩት አለ። በጣም ሰላም እያለው ነበር ማለት ነው። ምክንያቱም እንኳን ላንተ አረኩ አለ፣ እያመሰገነ ነበር። አብርሃም ጉዶ አላወቀም ማለት ነው። ከዛ የማርዳ እህት ደግሞ ከማርኮ ስልክ ሲያወሩ እየሰማች ነበረች። አልዘጋችም ስልኩ ማለት ነው። ሳለ ደግሞ ደስ ብሎታል፣ ደስ አላት ማለት ነው። ኦ ልጅ ስላመመች እንደ የሚሸጠው ቤቱ አለች። ደስ አላት ማለት ነው። ከዛ አብርሃም ደግሞ ዲና ምን ሆና ነው አላውቅም፣ ሽንት ቤት ገብታ እያለቀሰች ነው። አንተ ማርኮ ሄድና ጠይቃት አለው አብርሃም ማለት ነው። ማርኮ ደግሞ ሄደ። ዲና አወራት። ሽንት ቤት እየታጠበች ነበረች። ተናደደች፣ እያለቀሰች ነበረች እና አይዞሽን ያለሁልሽ ተመርምረሽ እንዴ አይዞሽን ያለሁልሽ እያለ ነበረ። ሳለ ደግሞ ተስፋ ቆርጫ ወደ ልጃችን ንጥፋ እንሄድ እንዳንዋረድ ነገ ውጤቱ ከመጣ እንዋረዳለን፣ ከዛ እንሄድ ወደ ልጃችን አለችትና ስለ ደግሞ ምንም አንሄድም እኔ እንደምንም ብለ አስተካክለዋለሁ አላና ተስፋ ሰጣት ማለት ነው። ከዛ አብርሃም ወደ ልጁ ሳቤላ ገባና ያው ዛሬ ምን ሆንሻል? ደስ ብሎሻል? እንደዚህ እያላ ነበር ለልጁ ማለት ነው። እሳ ሳቤላ ደግሞ ዛሬ በጣም ደስ ብሎኛል፣ የልዩ አክስት እዚህ መጥታ ነበር፣ በጣም ነው ደስ የምትለው፣ በጣም ነው ወደድኳት፣ አንተ ስታያ በጣም ነው የምትወዳት አለችት። እና አብርሃም ደግሞ የልዩ አክስት አለቻት እንዴ አለና፣ አዎ አለች። በጣም ነው
ጥሩ ሴት ነች እንደዚህ አለች ኢሳቤላ ማለት ነው። አብርሃም ደግሞ አንቺ ደስ ካለሽ እኔ ደስ ብሎኛል አለ። ወደ ልዩ ሄደ ወደ ክሽነ ማለት ነው። ልዩ ለለ ደግሞ ጠየቃት አክስታለሽ እንዴ አላትና እሳለ ደግሞ ተደናብራ ነበረ። ማን ነው ነገረው? ማን ነው ሰማህ እንዴ እንደዚህ እያለች ነበረች እና አዎ አክስት አለኝ አለችት። አብርሃም አንድ ቀን ደግሞ እንተዋወቃት ይሆናል አለና አብርሃም ከዛ ስማ ማን ነው እንደዛ እያለ ነበረ። ሌላ ደግሞ ተንገብግባ ነበረች። ችግር የለውም አክስት ችግር የለውም አክስት ለአንቺ አክስት እኔ ደግሞ አክስቴ ትሆናለች ምንም ችግር የለውም ማለት ውድ ቤተሰቦቼ እና እዚህ ይመስላል። በቀጣይ ቪዲዮ እስከሚመጣ ድረስ ሰላም ሆኑልኝ። ያው ሳብስክራይብ፣ ላይክ፣ ሼር አድርጉልኝ። አባራትኝ ተወዳጆቼ ባይ ባይ። ወዳችኋለሁ።